ስብሐት ገጸየ ወኩልንተየ በትምህርተ መስቀል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ እንዘ አመነት ማኅፀንከ እዴከ ሰይጣን በቅድመ ዛቲም የቅድስት ቤተ ክርስቲያን እንተ ኢትስመ ማርያም ጽዮን ለዓለመ ዓለም። ነአኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ነተአምነከ ንስእለከ እግዚኦ ነስተበኩዐከ ንገኒለከ እግዚኦ ንትቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን። አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት አምላከ እንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ንፄውዐከ በከመ ወረድነ ቅዱስ ወልድከ እንዘ ይብላ አንተ መሥዋዕተ ወጸልይ ከመ ዘበሉ። ቅዱስ 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 ተብለህ የምትመሰገን የሠራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚህ ሰዓት ለዚች ደቂቃ ስላደረስከን እናመሰግንሃለን። ሰዓተ ሌሊቱን ባርከ ቀድሰ ሰላም ያሳድርከን አምላክ ሆይ መዓልቱን ባርከ ቀድሰ ሰላም እንድታውለን በቸርነትህ በምሕረትህ በይቅር ባይነትህ በአባትነት እንዳትለየን አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሆይ ለዓለሙ ሰላም ለእኛም ለሕዝበ ክርስቲያኑ መረጋጋትን አምላካችን እንድትሰጠን ለምድሪቷ በረከትን እንድታድለልን እንለምንሃለን። ሀገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋት ከመለያየት ጠብቅልን። እኛንም ልጆችን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን አምላካችን ጠብቀን። በሕመም ውስጥ ያሉ ወገኖቻችን በየቤታቸው በየሆስፒታሉ ተኝተው ለሚሰቃዩ ወገኖች ፈውሱን ጤናውን አድላቸው፣ ሰላሙንም ስጣቸው። የሞቱትን በደጋጎቹ በአብርሃም በይስሐቅ በያዕቆብ አጠገብ አሳርፍልን። ያዘኑትንም አጽናናልን። በእስር ቤት ያሉትን ማስፈታልን። በስደት ዓለም ያሉትን ሰብስብልን። በትዳር ያሉ ትዳራቸውን፣ ልጆቻቸውን፣ መልካም ስራቸውን ባርክ። ትዳር ለሌላቸው ንጹሕ ትዳር፣ ልጅ ለሌላቸው ልጅ፣ ስራ ለሌላቸው ተመስገን የሚሉበትን ስራ እድላቸው ስጣቸው። ለቅድስት ቤተ ክርስቲያን አስራት በኩራት የሚያወጡ የተራበ የሚያበሉ የተጠማ የሚያጠጡ መልካም ስራ ለሚሰሩ ስጦታቸውን ለኃጢአት መደምሰሻ ለዲያብሎስ ድል መንሻ ለመንግሥተ ሰማያት መውረሻ አድርገህ ተቀበልልን። የዲያብሎስ ሰራዊት ያላየውን ንጹሕ እንጀራ ከሙሉ ጤንነት ጋር አድላቸው ስጣቸው። በጸሎት አስቡን አትርሱን ብለው የተማጸኑትን በምሕረትህ በቸርነትህ በይቅር ባይነትህ በአባትነትህ አስበን። የሞቱትን በደጋጎቹ አጠገብ አሳርፍልን። ያዘኑትን አጽናናልን። የተራቡትን አብላልን። የተጠሙትን አጠጣልን። የተራቆቱትን አልብስልን። በመከራ ያሉትን ከመከራ ሥጋ ከመከራ ነፍስ ሰውራቸው፣ ጠብቃቸው፣ ጋሻ መከታ ሆናቸው። የምሕረት አባት የይቅርታ ባለቤት አባታችን አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችን ጠብቀን። እግዚኦ 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 ከሚያስፈል መከራ ሰውረን። ለቅድስት ቤተ ክርስቲያን አስራት በኩራት የሚያወጡ የተራበ የሚያበሉ የተጠማ የሚያጠጡ መልካም ስራ ለሚሰሩ ስጦታቸውን ለኃጢአት መደምሰሻ ለዲያብሎስ ድል መንሻ ለመንግሥተ ሰማያት መውረሻ አድርገህ ተቀበልልን። የአባቶቻችን የእናቶቻችን ጸሎታቸው የቅዱሳን መላእክት ያንተ ቸርነት እንዳይለየን እንዳይርቀን ያንተ ቅዱስ ፈቃድ ይሁን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ
እዲግ ለዘአበ ሰሜታ ባነገር ስመንሱ ጠላድነን ዋላንን ኩሉ እኩይ እስመ ዚአከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ። ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወት ሰላም ለኪ ወሩክ ዛንጂ ማነስ ወውሩክ ለከርስኪ ተበስየ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ሀሊዮ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይምሰል እግዚአብሔር አለ። ኦ ሊቀ ኢየሱስ ክርስቶስ ሰረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ቅዱስ የሆነ ጌታ አምላካችን እግዚአብሔር ስለማይናገር ስጦታው ክብርና ምስጋና አምልኮና ውዳሴ ለእሱ ይሁን። እማምላክ ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም ስሟ ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ ኢየሱስ ክርስቶስ የተሰቀለበት መስቀሉ ፍቅሩን የገለጸበት ሥጋውን የቆረሰበት ደሙን የፈሰሰበት መስቀሉ ክብርና ምስጋና ለእሱ ይሁን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሁን። አሜን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች አምላክ የቅድስት የንጽሕት የድንግል ማርያም የአስራት ያደረገ ኪዳን ልጆች የቅዱሳን ወዳጆች የመስቀሉ አማኞች ክቡራን አዛውንት አባቶቻችን፣ ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕፃናቶችንም ጨምሮ በሰበሰበን በወደደን በፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑል አምላክ ቅዱስ ጌታ እግዚአብሔር ይመስገን። እንኳን ለእመቤታችን ሕንጸተ ለማርያም እና ለሌሎችም ቅዱሳን አባቶቻችን ወርኃዊና ዓመታዊ መታሰቢያቸው እንኳን አደረሰን አደረሳችሁ። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሰኔ 20 በዚች ቀን በኬልቄዶን አውራጃ በቂሳሪያ ሀገር የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ያለ እንጨት ያለ ጭቃና ውሃ በ3 ድንጋዮች በተወደደ ልጇ እጅ የታነጸችበት ነው። ልመኗ በረከቷ ወንዶችና ሴቶች ባሮች ከሆንን ከሁላችን የክርስቲያን ወገኖች ጋር ይኖር ለዘላለሙ አሜን። ሰላም እብል እንተ ቤትኪ ህንጻ በሰለስት አይባን እንዘ ይሃንጻ ማርያም ስብሐት ለጽዮን በአናቅጻ ይትሃወቅ ባህረ ጸጋኪ ወይትነስር በንጻ ወለእመኪ በእሳት የተበላ ህንጻ። በዚህች ዕለት ከገልጋይ አውራጃ አስሞት ከምትባል ቦታ የሆነው የሳፍጥ ልጅ ታላቁ ነቢይ ኤልሳዕ አረፈ። የዚህ ነቢይ መጠራቱ እንዲህ ሆነ። ኤልያስ አልፎ ሲሄድ የሳፍጥ ልጅም ኤልሳዕ በፊቱ 12 ጥማድ አስጠምዶ ሲያርስ አገኘው። እርሱም በዚያ የተሾመ ነበር። ኤልያስም ሄዶ መጎናጸፊያውን በላዩ ላይ ጣለበት። ኤልሳዕም ጥማዱን ትቶ ኤልያስን ተከተለው። ኤልሳዕም አባቴ እወድሃለሁ፣ አንተም እከተላለሁ አለው። ኤልያስም ብላቴና ያደርግሃለሁ፣ ተመለስ አለው። እርሱም ኤልያስን ከመከተል ተመለሰ። 12ቱን ጥማዶች በሬዎችን ወስዶ አረደ፣ በላ። ፈጅ ጋኖች ቀቅሎ ለሕዝቡ አቀረበላቸው፣ እነርሱም በሉ። ኤልያስን ተከትሎት ሄደ። ብላቴናውም ሆነ፣ ብዙ ዘመን ሲያገለግለው ኖረ። ኤልያስ በሚያርግበት ጊዜ ኤልሳዕ ከአንተ ተለይቼ ወደ ሰማይ ሳልወጣ
አደርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳዕም በአንተ ያደረው ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። ኤልያስም ኤልሳዕን ድንቅ ነገር ለመንከኝ፣ ነገር ግን ከአንተ ተለይቼ ወደ ሰማይ ስወጣ ብታየኝ ይደርብህ፣ ከአንተ ተለይቼ ወደ ሰማይ ስወጣ ባታይ ግን አይሆንልህ አለው። ሁለቱም እየተነጋገሩ ሲሄዱ የእሳት ፈረስ የእሳት ሰረገላ መጣ፣ ወደ መካከላቸው ገብቶ አራራቃቸው። ኤልያስም በመናወጥ በጥቅል ንፋስ እንደዚህ ወደ ሰማይ አረገ። ኤልሳዕም አይቶ የእስራኤል ኃይላቸው ጽናታቸው አባ አባ ብሎ ጮኸ። ከዚያም በኋላ ዳግመኛ አላየውም። ልብሶቹንም ከሁለት አድርጎ ከፈላቸው። ኤልያስም ለኤልሳዕ መጠምጠሚያውን ጣለለት፣ በኤልያስ ራስ ላይ ወረደ። ኤልሳዕም ተመልሶ በዮርዳኖስ ባህር ዳር ቆመ። በራሱ ላይ የወረደችው ኤልያስን መጠምጠሚያ ይዞ ውሃውን መታበት፣ ውሃውም አልተከፈለም። የኤልያስ ፈጣሪ ወዴት ነህ? ይሄስ እንዴት ነው አለ። ከዚያ በኋላ ውሃው መታው፣ ውሃውም ተከፍሎ ወዲያና ወዲህ ቆመ። ኤልሳዕም ተሻገረ። በዚህ ኤልሳዕ የመንፈስ ቅዱስ ሀብት በእጥፍ እንደተቀበለ ታወቀ። ኤልያስም የወንዙን ውሃ አንድ ጊዜ ከፈለ፣ ኤልሳዕ ግን 2 ጊዜ ከፈለ፣ እጥፍ ድርብ ሆኖለታል። ኤልያስ 1 ምውት አስነሳ፣ ኤልሳዕ ግን 2 ምውት አስነሳ። ከዚህ በኋላ ሄዶ ወደ ኢያሪኮ ገባ። የዚችን ሀገር ሰዎች ጌታችን እንሆ እንደምታያት የዚችን ሀገር ኑሮ ያማረ ነው፣ የሀገሩ ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ዛሬ እየተፈወሱበት ያሉት ኤልሳዕ ውሃ ይባላል። ኤልሳዕ ጸበል ነው። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃው ምንጭ ሄዶ ያንን ጨው በውሃው ምንጭ ጨመረው። እንዲህም አላቸው፣ እግዚአብሔር እንዲህ ይላል፣ እርሱን ከመጠጣት የተነሳ የሚሞት እንዳይኖር የሚመክን እንዳይኖር የውሃ አጣፈጥሁት። ከዚች ቀን ጀምሮ እስከ ዛሬ ድረስ ኤልሳዕ እየተናገረ ያ ውሃ ጣፋጭ ሆነ። ከዚያም አገር ወደ ቤቴል ወጣ። ሲወጣም ከከተማው ሲወጣ ታናሽ ልጆችን በጎዳና አገኘ። እነርሱም አንተ ራሰ በራ ውጣ ውጣ እያሉ ይዘባበቱበት ጀመረ። ወደ ኋላ ተመልሶ ባያቸው ጊዜ የእግዚአብሔር ስም ጠርቶ ረገማቸው። ከዚህ ይሰውራል። የዚያን ጊዜ 2 ድቦች ከዱር ወጥተው ከእነርሱ 42 ልጆችን ገደለ። ከዚያም ልጆችን እርግማኗ አንድ ሴት ነበረች። ወደ ኤልሳዕም ጮኸች፣ ባሌ ሞተ። ወደ ኤልያስ ጮኸች፣ ባሪያህ ሞተ። ባሌ እግዚአብሔርን የሚፈራ ሰው እንደነበረ አንተ ታውቃለህ። ባለ ዕዳ 2ቱንም ልጆችን ወስዶ ይገዛቸው ዘንድ መጣለችው። ኤልሳዕም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ምን አለ አላት። ዘይት ካለበት ማሰሮ በቀር ለእኔ ለባሪያ ምንም የለኝም አለችው። ሄደሽ ከጎረቤትሽ ሁሉ የሸክላ ዕቃና ባዶ ዕቃዎችን ተዋሺ፣ አታሳንሺ። ወደ ቤትሽም ገብተሽ በአንቺና በልጅሽ ላይ ደጁን ዝጊ። በዚያ በሸክላ ዕቃውቱ ዘይቱ ገልብጪው፣ የመላውን አንስተሽ አኑሪ አላትም። እርሷም ወደ ቤቷ ገብታ በልጆቿ በእሷ ደጃፍ ዘጋች። እነርሱም ያቀርቡለት ነበር፣ እርሷም እየቀዳች ትገለብጥ ነበር። ከዚህ በኋላ ልጆቿ ዳግመኛ የሸክላ ዕቃ አቅርቡልኝ አለቻቸው። የሸክላው ዕቃ ሁሉ አለቀ፣ የለም አሏት። ከዚህ በኋላ ያ ዘይት ተገታ። እርሷም ሄዳ ለእግዚአብሔር ነቢይ ነገረችው። ኤልሳዕም ሄደሽ ይህንን ዘይት ሽጪ፣ ዕዳሽን ክፈይ፣ የቀረውን ዘይት ግን የልጆችሽንም ሰውነት ያንቺንም ሰውነት አድኝበት አላት። ከዚህ በኋላ ኤልሳዕ በአንድ ቀን ወደ ሱማን ሄደ። በዚያም ሀገር
አንዲት ታላቅ ሴት ነበረች። ወደዚያ ከመሄድ ውሎ አድሮ ነበርና እህል ይበላ ዘንድ አቆመችው። ያቺ ሴት ባሏ እነሆ ይሄ የእግዚአብሔር ነቢይ ቅዱስ ነው፣ ዘውትር በእኛ ዘንድ እያለፈ ይሄዳል። ትንሽ እልፍኝ እንስራለት፣ አልጋም እንዘርጋለት፣ መብራት የሚያበራ መቅረስም፣ ወንበርም ጠረጴዛም እናዘጋጅለት። ወደ እኛ በመጣ ጊዜ በዚያ ይደር አለችው። ከዚህም በኋላ በአንዲቱ ቀን ወደዚያ ገብቶ ቢያልፍ አደረ። በእልፍኙ አደረ። ደቀ መዛሙርቱም ገያዝም ያችን የሱማን ሴት ጥራት አለውና ጠራት። እርሷም መታ በኤልሳ ፊት ቆመች። እነሆ የሁሉ ክብር አክብረሽኝ ምን ላድርግልሽ? ከንጉሥ ዘንድ ካለቀ ዘንድ ቢሆን ጉዳይ እንዳለሽ ንገሪኝ ባላት አለው። እርሱም እኔስ በወገኖች መካከል እኖራለሁ አለችው። ምን ላድርግልሽ አላት። ደቀ መዛሙርቱም ገያዝ ልጅ የላትም፣ ባሏ ሽማግሌ ነውና የምታዝንላት ሴት ናት አለው። ደግሞም ጥራት አለው። በጠራት ጊዜ መጥታ በደጅ ቆመች። ኤልሳም የዛሬ ዓመት እንደ ዛሬው ልጅ ትወልጃለሽ አላት። እኔ አገልጋይህ ጌታዬ አታሳቅቀኝ አለችው። ከዚያም በኋላ ያቺ ሴት ጸንሳ ኤልሳ በነገራት ቀን በዓመቱ ወንድ ልጅ ወለደች። ያም ልጅ አድጎ ከአባቱ ጋር ወደ አዝመራው መጣ። አባቱ ራሴን አለው። የሕፃኑ አባት ብላቴና ወደ እናቱ አስገባው አለው። ብላቴናውም ያን ልጅ ወደ እናቱ አስገባው። እናቱም እስከ ቀትር በጉልበቷ ላይ አስተኛችው። ከዚያ በኋላ በሞተ ጊዜ አወጣ በእግዚአብሔር ነቢይ አልጋ ላይ አስተኛችው። ዘጋችበት፣ ወጣች። ባሏን ጠርቶ ወደ እግዚአብሔር ነቢይ እንሂድና አንድ አህያ ከብላቴኖቹ አንድ ብላቴና ስደድልኝ አለችው። ባሏም መባቻ አይደለ ቅዳሜ አይደለ ዛሬ ለምን ትሄጃለሽ አላት። እጅ ነሳው ዘንድ እሄዳለሁ አለችው። አህያውም ጫነላት። አገልጋዩንም ተነስ እንሂድ ባልኩት ጊዜ መሄድን አትከልክለኝና ተከተለኝና ወደ እግዚአብሔር ነቢይ ወደ ቀርሜሎስ እንሂድ አለችው እና ሄደች። ኤልሳዕም ያችን ሴት ስትመጣ ባያት ጊዜ ብላቴናው ገያዝ ያቺ ሴት ሱናማዊት ሴት ናት፣ አሁንም ጠሩህ ሄደህ ተቀበላት፣ ደህና ነሽ? ባልሽ ደህና ነው? ልጅሽስ ደህና ነው? በላት አለው። እርሷም ደህና አለችው። ወደ ኤልሳዕም ዘንድ ወደ ተራራው ደርሳ እግሩን ያዘችው። ገያዝ ሊከለክላት መጣ። ኤልሳዕም ሰውነቷ አዝናለችና ተዋት፣ እግዚአብሔር ግን ነገሩን ሰውሮኛልና አልነገረኝም አለው። አታሳቅቀኝ ያልኩህ አይደለ? በውኑ እኔ ካንተ ከጌታዬ ልጅ የለመንኩት መለመን አለ አለችው። ኤልሳዕም ገያዝ ወገብህን ታጠቅ፣ በትሬንም በእጅህ ይዘህ ሂድ። ሰው ብታገኝ እንዴት ነህ አትበለው፣ እንዴት ነህ ቢልህ አትመልስለት፣ በትሬን በሕፃኑ ግንባር ላይ አስቀምጠው አለው። የዚያን ጊዜ እናት እንዳልተውህ ሕያው እግዚአብሔር በረከትን አለችው። ኤልሳዕም ተነስቶ አብሯት ሄደ። ገያዝ በፊታቸው ይሄድ ነበር። ሮጦም ቀደማቸው፣ በትሩን በዚያ ልጅም ግንባር ላይ ጣለ። ነገር ግን አልሰማውም፣ አልተናገረም። ገያዝ ተመልሶ ኤልሳዕን ተቀብሎ ያን ልጅ አልተነሳም አለው። ኤልሳዕም ወደ ቤት ገብቶ ሕፃኑን ሞቶ በአልጋ ላይ ተኝቶ አገኘው። በሁላቸው ላይ ደጃች ዘግቶ ወደ እግዚአብሔር ጸለየ። ወደ አልጋው ላይም ወጥቶ በዚያ ሕፃን ላይ ተኛ። አፉንም በአፉ ላይ፣ ዓይኖቹን በዓይኖቹ ላይ፣ እጆቹን በእጆቹ ላይ አድርጎ በላዩ ላይ ተኛ። የዚያ ልጅም ሰውነት ሞቀ። ከዚያ በኋላ ተነስቶ በቤት ውስጥም ወዲያና ወዲህ ተመላለሰ። ዳግመኛ ወጥቶ በዚያ ልጅም ላይ ተኛ። እስከ 7 ጊዜ እንዲህ አደረገ። ከዚያ በኋላ ያ ልጅ ዓይኑን ገለጠ። ኤልሳዕም ገያዝ ጠርቶ
ያችን ሱላማዊት ሴትን ጥራት አለው። ጠርቶ ወደ እርሱ ገባች። ኤልሳዕም እነሆ ልጅሽ ውሰጅ አላት። እርሷም ከእግሩ ላይ ወድቃ ሰገደችለት። ልጇንም ይዛ ወጣች። የሶርያ ሰው ንዕማን ወደ እሱ በመጣ ጊዜ በዮርዳኖስ ውሃ ከለምጹ አዳነው። ንዕማንም ብዙ እጅ መንሻ ወርቅ፣ ብር፣ ልብሶችንም አመጣለት። ከእርሱ ምንም አልወሰደም። ደቀ መዝሙሩን ገያዝ ተደፋፍሮ ንዕማንን ተከተለው። ምክንያት ፈጥሮ ንዕማን እንዲህ አለው፣ ከኤፍሬም ሀገር ከነቢያት ልጆች 2 ሰዎች መጥተውብኛል። 1 መክሊት ብርና 2 ልብሶች ስጣቸው ብሎሃል አለው። ንዕማን 2 መክሊቶችን 2 ልብሶችን ሰጠው። ኤልሳዕም ገያዝ ያደረገውን አውቆ ረገመው። የንዕማን ለምጽ ገንዘብ ወዳጅ በሆነው በገያዝ ላይ ተመለሰ። በሰማርያ ረሃብ ጸና። ከሶርያ ሰዎች የተነሳ የአህያ መንጋ በ50 ወቄት ብር እስኪለውጥ ድረስ ኩስ ርግብ የዶሮ የድር አልጎ 4ኛ በ5 ብር እስከሚሸጥ ድረስ በሀገራቸው የሶርያ ሰዎች ሰፈር ተቀመጡ። በዚህ ነቢይ ጸሎት በአንዲት ቀን ረሃቡን ተለወጠ፣ ጥጋብ ሆነ። በዘመኑ ብዙ ድንቆች ታምራቶችን አደረገ። በሞተ ጊዜ በመቃብር ውስጥም አኖሩት። በዚያ ወራት የአሞን ሰዎች ሀገራቸው ከበቡ። ይቀብሩ ዘንድ ሌላ ሰው አመጡ። አደጋ ጣዮችም ባዩ ጊዜ የዚህ ሰው ራስ በኤልሳዕ መቃብር ላይ ጣሉት። የዚያም ሰው ራስ በኤልሳዕ አጽም ላይ ወረደ። የኤልሳዕም አጽም በነካው ጊዜ ያ በድን ድኖ በእግሮቹ ቆመ። ይህ ነቢይ በ4 ነገሥታት ዘመን ትንቢት ተናገረ። ይህም ኢዮራም፣ አካያዝ፣ ዮናስ ናቸው። የትንቢቱ ዘመን ከ50 ዓመት በላይ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሰማይ ከመምጣቱ አስቀድሞ ትንቢት ተናገረ። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። ሰላም ለኤልሳዕ መሀበ ኤልያስ ዘሰአለ ከአብአተ መንፈስ ቅዱስ ሰማየ ተልአለ ወበዝንቱ ረኬቡ አብይ ኃይል ክልኤት ጊዜ አንስኦ ምውተ አንሳ ሞታ ክሄለ ወክልኤት ጊዜ ፈለገ ከፈለ። በዚህች ዕለት የሰማዕት አርጣልያስንና የሚናስ ዘብሩት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ዘአቅረብኩ ማሕሌተ አዘክርያ ይላፍም ለተዘምዱ ዘልፈ ለላንበት ወፈዞ ንዴተ መጽሐፈን ጠረሰከም ወጻሪቅም ዘለቱ ውቁፈ እምነ እላም ብላን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል መነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋው ልሂቅ ወንዑስ ሕፃን ለዘጻፎ በክርስቶስ ወለዛ ጻፎ ወንዘ የደረስ ወለዛ አንበብ ወለዘሙ ወለሳን አዲስ ወለስማ ቃሉ በዝነ መንፈስ በጸሎተ ማርያም አረኪት ኩሉም ባይስ ወረ ይማረነ ኢየሱስ ክርስቶስ የምሕረት አባት የይቅርታ ባለቤት አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ምሕረቱን ቸርነቱን ያብዛልን፣ ይቅርም ይበለን። የምሕረት አባት የይቅርታ ባለቤት ነውና አምላካችን እግዚአብሔር በቸርነቱ በምሕረቱ በይቅር ባይነቱ ይቅር ይበለን። እንግዲህ በቤተ ክርስቲያን ትውፊት የቆየ ታሪክ በስንክሳር እንደተገለጠው ሰኔ 20 ቀን በሀገረ ፊልጵስዩስ ለመጀመሪያ ጊዜ ቤተ ክርስቲያን በእመቤታችን ስም ታነጸች። በ3 ድንጋይ ያለ ጭቃ ያለ ምንም በቃ እንዲህ ነው እግዚአብሔር ሁሉ በእጁ እስከሆነ ድረስ እቺ ቤተ ክርስቲያን የታነጸችበት ነው ዛሬ። ሰኔ 21 ቀን ደግሞ ቅዳሴ ቤቷ ተከብሯል። በሀገራችን ያው ዛሬ ክብረ በዓል ነው።
እመቤታችን ትነግሳለች ማለት ነው። ሰኔ ሕንጸታ ማርያም የተባለ የሚጠራ ማለት ነው። በሀገራችን በኢትዮጵያ በእመቤታችን ስም አክሱም ላይ የመጀመሪያዊቱ ቤተክርስቲያን እንደታነጸች እንዲሁም በውጭ ሀገርም ከመከራ ከስደት በኋላ የመጀመሪያው ህንፃ ቤተክርስቲያን በሀገረ ፊልጵስ የእመቤታችን ስም መታነጿ የእኛም ቤተክርስቲያን ትውፊት ያስረዳል ማለት ነው። እንግዲህ ዛሬ ሕንጸታ ለማርያም ይባላል። ሌሎችም ቅዱሳን አባቶቻችን የታነጸች ቤተ መቅደስ። ቤተ መቅደስ ማለት የእግዚአብሔር ማደሪያ ማለት ነው። ቅዱስ አምላክ ክብሩን ስለሚገለጥበት ስሙን ስለሚቀደስበት የሚያድርበት አምላክ ቅዱሳን ስለሆነ በውስጥ የሚያመልኩት በክርስቶስ ደም የተቀደሱ ቅዱሳን ምእመናን ስለሆኑ ቤተ መቅደስ ይባላል። እኛም ያው ተንቀሳቃሾች ቤተ መቅደሶች ነን። በመጽሐፍ ቅዱስ አስተምሮ የእግዚአብሔር ማደሪያ የሚለው ሀሳብ በአራት አበይት ክፍሎች ይከፈላል። አንደኛ ሰማይና ምድር። እግዚአብሔር ምልዕተ መዓልቱን መለኮቱን የማይወሰን ምድርና መላዋን የማትወሰን ሕያው ውቅያኖስን የማይችለው ምሉና ስፍር አምላክ ስለሆነ ሰማይ፣ ምድር፣ ሕያው ውቅያኖስ የእግዚአብሔር ማደሪያ ተብሎ ተጠቅሰዋል። ስሙ መድኃኒት የሚል ትርጉም ያለው ኢሳይያስ ሰማይን መንበሬ ወምድርን መክየዴ እገሬ አይነ ቤት ታነጹ ሊተ ለስሜ ሰማየ ዙፋኔ ነው። የምድር የእግር መረገጫ ናት። የምትሰሩልኝ ቤት ምን አይነት ነውን? የማርፍበት ስፍራ ምንድን ነውን? ብሏል በትንቢተ ኢሳይያስ በምዕራፍ 66 ቁጥር 1 እስከ 12 የተቀመጠ። ለምን ትሰሩልኛላችሁ? እንግዲህ ለእግዚአብሔር ቤት አስፈልጎት አይደለም። ነገር ግን ያው ስሙ ይቀደስ፣ ስሙን እንድንጠራው አማን የሆነው የክርስቶስ ሥጋና ደም እንዲፈተትበት ቅድስት ቤተ ክርስቲያን እና ክቡር ዳዊት በዚሁ መንፈስ አይቴ ታውር መንፈስክው አይቴ እጎዬ እምቅድመ ገጽከ እመኒ ሆርኩ ውስተ ሰማይ እየኒ አንተ ወእመኒ ወርኩ ውስተ ቀላይ ህየ ሃልወከ ከመንፈስ ወዴት እሄዳለሁን? ከፊትስ ወዴት እሸሻለሁን? ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦል ብወርድ በዚያ አለህ ይላል። እንግዲህ ዳዊት በመዝሙር 138 ቁጥር 7 እስከ 9 የተቀመጠ ወዴት ይኬዳል? ወደ ሰማይ ብወጣ አንተ፣ ወደ ምድር ብገባ አንተ፣ ከአንተ ወዴት እሄዳለሁ? ስለዚህ ከሱ መሄጃ የለምና። የእንባ ሰው ኤርምያስም በእግዚአብሔር መንፈስ ሰማይና ምድር የመላው እኔ አይደለሁምን ይላል እግዚአብሔር አለ። በትንቢተ ኤርምያስ ምዕራፍ 23 24 ላይ የተቀመጠ። አዎ እሱ አይደለ እንዴ? ሁሉን የመላ እግዚአብሔር ነው። እና ለማታዊም ሶፍያም የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ወይስ ሁሉን የሚችል አምላክ ፈጽመህ ልትመረምር ትችላለህን? ከሰማይ ይልቅ ከፍ ይላል። ምን ልታደርግ ትችላለህን? ከሲኦል ይልቅ ይጠልቃል። ምን ልታውቅ ትችላለህን? ርዝመቱ ከምድር ይልቅ ይረዝማል፣ ከባህር ይልቅ ይሰፋል ይላል ኢዮኤል ምዕራፍ 11 ቁጥር 7 እስከ 9 የተቀመጣል። እንግዲህ ቅዱሳን አባቶቻችን በመንፈስ መነጽር ስለሚያዩት ነው ይህንን እየተናገሩ ያሉት። በመንፈስ መነጽር ሁሉ ይታያቸዋል። ለምን? ለእግዚአብሔር የተገዙ ስለሆነ፣ ሕጉን ትእዛዙን የጠበቁ ስለሆነ ሁሉ ይታያቸዋል። አጭበርባሪዎችን ይታየኝ እንዲኮንኩ እንዲህ ይሉ የለ ብዙ ጊዜ ያው እንደምናዳመጣቸው እና ሰለሞንም ቤተ መቅደስ የማይወሰኑ ስፉም ሆኖ ሲገልጽ እነሆ ሰማይ ከሰማያት እነሆ ከሰማይ ከሰማያት በላይ ያለው ሰማይ ይገዛል ዘንድ አይችልምን?
ይልቁንስ እኔ የሰራሁት ቤት እንዴት ያንስ አለ። አንደኛ ነገሥት ምዕራፍ 8 ቁጥር 27 ላይ ተቀምጣለ እና መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል ሀሳቦች አጽንቶታል። ማቴዎስ 5:35 ላይ ማለት ነው። እና ሁለተኛ የተወሰነ ቦታ እንግዲህ የተወሰነ ቦታ የእግዚአብሔር ማደሪያ ቤት ይባላል። ዝም ብሎ በየፊርማታው በየሆኑ ይደረግ አይደለም። እግዚአብሔር ከቅዱሳኑ ጋር የሚገኝበት፣ ምዕመናን ቃሉን የሚሰሙበት፣ እንባቸውን በጸሎት በንስሐ የሚያፈሱበት፣ በጉባኤያቸው አምላክ በረድኤት የሚገኝበት የእግዚአብሔር ቤት ይባላል። ማቴዎስ 18:20 ላይ የተቀመጠ ቃል አለ። እንግዲህ የተወሰነ ቦታ፣ የተለየ ቦታ፣ ቅዱሳን የሚገኙበት 24 ሰዓት የእግዚአብሔርን ስም የሚጠሩበት ቦታ፣ ይሄ ሁሉ ይገኛል። እንግዲህ መረጃው ከብሉያት ዘፍጥረት ምዕራፍ 28 ቁጥር 12 እስከ 22፣ ዘጸአት 25:1 40፣ አንደኛ ነገሥት 8:12 52፣ አንደኛ ነገሥት 9:1፣ ሁለተኛ ዜና መዋዕል 6:1፣ አንደኛ ዜና መዋዕል ምዕራፍ 8 ቁጥር 1፣ ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 4፣ ትንቢተ ሐጌ ምዕራፍ 1 ቁጥር 2 እስከ 13፣ ትንቢተ ሐጌ ምዕራፍ 2:4፣ ትንቢተ ዘካርያስ ምዕራፍ 4 ቁጥር 8፣ መዝሙር 64:4፣ መዝሙር 131 ቁጥር 7 ላይ የተቀመጡ ዝርዝሮች አሉ። እነዚህ መጽሐፍ ቅዱሳዊ ናቸው ማለት ነው። እና መረጃ ከሐዲሳት ማቴዎስ 21:12፣ ማቴዎስ 11:15፣ ዮሐንስ 2:13፣ ሉቃስ 24:53፣ ዮሐንስ 3:1 የተቀመጡ ቃላት። ከዚህ በላይ ያየናቸው የመጽሐፍ ቅዱስ ጥቅሶች የተወሰነ ቦታ የእግዚአብሔር ቤት እንደሚባል፣ በዚህ ለእግዚአብሔር እንደሚሰገድ ያስገነዝባሉ። በብሉይ ኪዳንም ሕግ በአዲስ ኪዳን ለአምልኮት እግዚአብሔር የሚያገለግሉ የተወሰነ ቅዱስ ቦታ እንደሚያስፈልግ ቅዱስ መጽሐፍ አበክሮ ያስተምራል ማለት ነው፣ ይነግራል ማለት ነው። ይሄ ነው ክርስትና። ስለዚህ ዝም ብሎ አይደለም። ቤተክርስቲያን ከቤተክርስቲያን የሚርቁ ሰዎች እንግዲህ ከተለየችው ቦታ፣ ከተቀደሰችው ቦታ፣ ከተባረከችው ቦታ ከዚህ ይርቃሉ፣ ከሃይማኖት ይወጣሉ። ነገር ግን መጽሐፍ ቅዱሳዊ ቤተክርስቲያን ናት በደንብ አድርጋ የምታስተምረን፣ በደንብ አድርጋ የምትመክረን። ስለዚህ መጽሐፍ ቅዱሱም መጽሐፍ ቅዱሳዊ ጥቅስ መነሻው መድረሻው ነው የሚያሳየን ማለት ነው። እና 3 አካለ ክርስቲያን የእግዚአብሔር ቤተ መቅደስ ይባላል። አንደኛ ቆሮንቶስ ምዕራፍ 3:16፣ ምዕራፍ 6:19፣ ሮሜ 8:9፣ ሁለተኛ ቆሮንቶስ ምዕራፍ 6:16 የተቀመጠ ቃል አለ። እንግዲህ አካለ ክርስቲያን የእግዚአብሔር ቤተ መቅደስ ይባላል። እኛ ተንቀሳቃሾች ነን። እንግዲህ ተንቀሳቃሽ ቤተ መቅደሶች ነን። ስለዚህ ይህንን ደግሞ በስርዓት መያዝ ግዴታችን ነው ማለት ነው። በእነዚህ ጥቅሶች የሰዎች ሕይወት የእግዚአብሔር ቤተ መቅደስ መሆኑን ተገልጿል። በፈረስ በሞት በትንሣኤ የሚታደስ ከሞት የሚነሳ ሰው ያልተጠበበበት በኢየሱስ ክርስቶስ ሞትና ትንሣኤ ተደመም ከእንጨት ከጭቃ ከድንጋይ ያልተሰራ የእግዚአብሔር ቤተ መቅደስ ነው። ኤፌሶን ምዕራፍ 2:20፣ አንደኛ ጴጥሮስ ምዕራፍ 2:3-6፣ ዮሐንስ 1:6-7 የተቀመጠ ቃል አለ እና የቤተ መቅደስ የሚያፈርሱ ግራኝ ድርቡሽ ሰራዊት የዲያብሎስ ሳይሆኑ ኃጥኦ እኩያን ፍትወት ርኩሳን ናቸው። በንስሐ ሕይወታችን እናከናውነው ማለት ነው። መታደስ አለበት፣ መንጻት አለበት። ይሄ ነው ቤተ መቅደሱን የእግዚአብሔር ቤተ መቅደስ ስለሆነ ማለት ነው። እና ሕይወትን በኃጢአት አሳድፎ ያደረብን የእግዚአብሔርን መንፈስ አታሳዝኑ፣ ተጠንቀቁ፣ ለቤዛ ቀን ይታትመሃልና። መቅደስ እግዚአብሔር ካልሆነ በኃጢአት ብታፈርሰው እግዚአብሔር በማቱ ሕይወትን ያፈርሰዋልና ነቅተህ ንስሐ ግባ ነው። 4 ኢየሩሳሌም ሰማያዊት ነው። ኢየሩሳሌም ሰማያዊት የእግዚአብሔር መቅደስ ማደሪያው ድንኳን ትባላለች። ራዕየ ዮሐንስ ምዕራፍ 21
ቁጥር 14 ላይ ራዕየ ዮሐንስ 22 ቁጥር 4 እስከ 5 መዝሙረኛው ዳዊት መዝሙር 14 ቁጥር 1 እስከ 7 እንግዲህ በቅዳሴ ጊዜ የተነበቡ ቅዱሳን መጽሐፍትን የምስጢራት አንድነት በአንደኛው እንግዲህ ዲያቆን የሚነበቡ መልእክቶች የጳውሎስ የጴጥሮስ እያንዳንዱ አሉ ማለት ነው። እነኛም የተነበቡ መልእክት አማኞች ሐዋርያትንና ነቢያት በታነጸበት የማዕዘነ ራስ በተባለው በክርስቶስ ኢየሱስ በማመን ለጌታ ቅዳሴ ቤተ መቅደስ ለመሆኑ ዕለት ዕለት በቃሉ እየታሰሩ ሕይወታቸው እየታነጸ መንፈሳዊ እድገት እንደሚያድጉ ያመለክታል። ኤፌሶን ምዕራፍ 2 ቁጥር 20 ላይ የተቀመጠ ማለት ነው። በሁለተኛው ዲያቆን የተነበበው የቅዱስ ጴጥሮስ መልእክት ምዕመናን ክቡር ወደ ሆነው ሕያው ድንጋይ ወደ ኢየሱስ ክርስቶስ እርሱም ሕያው ድንጋይ ሆኖ በእምነት እየቀረቡ ለሕያው እግዚአብሔር መንፈሳዊ ቤት ለመሆን መሰረት እንዳለባቸው ያመለክታል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 4 እስከ 6 የተቀመጠው ቃል አለ ማለት ነው። በረዳቱ ቄስ የተነበበው ግብረ ሐዋርያት በዕርገቱ ጊዜ ቅዱሳን ሐዋርያት ጌታ ኢየሱስ ሸኝተውት ተመልሰው ከ120 ቤተሰብ ጋር በአንድ ልብ ሆነው በነበሩበት በጽርሐ ጽዮን የኢየሱስ እናት እመቤታችን ድንግል ማርያም የእነርሱ መንፈሳዊ እናታቸው ሆና በመካከላቸው እንደነበር ተገልጿል። የሐዋርያት ሥራ ምዕራፍ 1 ቁጥር 14 የተቀመጠ አለ። እንግዲህ የተሰበኩ መስማት ልዑል እግዚአብሔር ማደሪያውን ቤተ መቅደስ እንደ ቀደሰ ይናገራል። እንግዲህ ቤተ መቅደስ ቀደሰ እና በቅዳሴ ጊዜ የተነበበው የቅዱስ ማቴዎስ ወንጌል የገሃነም ደጆች የተባሉ አጋንንት ድል የሚነሳበት ቤተ ክርስቲያን በማለት በተመሰለው በቅዱስ ጴጥሮስ ትምህርት እንደሚያንጽ የሚያስተውል ነው እና ልዑል ማደሪያውን ቀደሰ መዝሙር 45 ቁጥር 4 ላይ ሐነጸ ወሳረረዋ ለቤተ ክርስቲያን ከመ ትኩን አርያ ዘበሰማያት ቅዱስ ያሬድን ሊቁ ማለት ነው። ሐነጸ ጽርሐ መቅደሱ በአርያም ቅዱስ ያሬድ ለዛቲ ቤት ሳረራ አበቀዲሙ ለዛቲ ቤት ሐነጸ ወልድ ለዛቲ ቤት ወፈጸማ መንፈስ ቅዱስ ይላል። እንግዲህ ቅዱስ ያሬድ ሊቁ እና ዛሬ ያው የእመቤታችን ቤተ መቅደስ ቤተ ክርስቲያን የታነጸችበት እንግዲህ ያለ ጭቃ ያለ ሲሚንቶ እንግዲህ በሶስት አይባን በሶስት ድንጋዮች ቤቷ የታነጸበት ነው እና እኛም ተንቀሳቃሽ ቤተ መቅደሶች ነንና ይህም ቤተ መቅደስ በስርዓቱ ይዘን እንድንጓዝ እግዚአብሔር አምላካችን ይርዳን። ለቃሉ ተገዢ አድርገን ለዛሬ ዓመት ከቁጥር ያጉለን። ዛሬ ቤቷ የታነጸበት ነገ ደግሞ 21 ስለዚህ ቀድሶ ቅዱስ ቁርባኑን ያቀበለበት እሱ ዋና ሆኖ ቀድሶ ያቆረበበት ሐዋርያቶችንም ያቆረበበት ስለዚህ ደጉ አባታችን ነውና ከክፉ ነገር እሱ ይጠብቀን። እሱ ከሚያውቀው እኛ ከማናውቀው አደጋ ይጠብቀን። በስደት ያላችሁ ወደ አገራችሁ በሰላም እንድትገቡ የቅዱሳን አምላክ እግዚአብሔር ይርዳችሁ። መንገድ ሁሉ ያስተካክልላችሁ። የእመቤታችን ምልጃ አይለያችሁ። የታመሙትም ድነው ተፈውሰው በእግራቸው ቆመው የእመቤታችን ምልጃዋን እናትነቷን እንዲመሰክሩ እግዚአብሔር ይርዳቸው። እግዚአብሔር አዳነን፣ እግዚአብሔር ፈወሰኝ ብለው በሕመም ውስጥ በየሆስፒታሉ በየጸበላቱ ያሉትን ለምስክር እንዲበቁ እግዚአብሔር አምላክ ይርዳቸው። ለቃሉ ተገዢ ያደርጋቸው። የምሕረት አባት የይቅርታ ባለቤት ለዓለሙ ሰላም ለእኛም ለሕዝበ ክርስቲያኑ መረጋጋትን ለምድሪቷ በረከትን ያድልልን። አጽራሪ ቤተ ክርስቲያንን፣ አጽራሪ ተዋሕዶን፣ አጽራሪ ገዳማችን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምዕመናን ያስታግስልን። ከቅድስት ቤተ ክርስቲያን የራቁ ከሃይማኖት የወጡ መልሳቸው የሰብስባቸው። ለቃሉ ተገዢ ያደርጋቸው። የሰማነውን በዝነ ልቦናችን አምላካችን ያውልብን ያሳደርብን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ
ሀበነ ዮም ህድግ ለነ አበሳነ ወጌጋየን ከመ ንሕነኒ ንህድግ ለዘአበሰ ምትሃባነ እግዚእሰ መንሱት አላድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ዘወሰላም ለኪ ብሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ተሃልዮ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይቤዠነ እግዚአብሔር አብ። ኦ ሊቀ ኢየሱስ ክርስቶስ ሥረይ ኃጢአትየ ወኃጢአተ ኩሉ ሕዝበከ እማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን።